ታርቆ ልጁ ያድናን እንደሆነ እስከዛሬ ሲያሳድገው የነበረ ልጅ ያድናን እንደሆነ ሚራና ዲያና ሲያወሩ ይሰማል ማለት ነው። ከዛም ደግሞ እንግዲህ እንደሚታወቀው ታርቆን የስኳር በሽተኛና የሚጥል በሽታ እንዳለበት ታውቃላችሁ። እናም ወድቆ እንግዲህ ራሱን ስቶ ከትንሽ ደቂቃ በኋላ ተነስቷል ማለት ነው። በሚያሳዝን ሁኔታ እንግዲህ በእውነት በጣም መልካም ሰው ነው ታርቆን እንግዲህ ራሱን ስቶ ወደ ሆስፒታል ሉሃና ይዘኝ እንድትሄድ እፈልጋለሁ ብሎ እንግዲህ ከዛም ደህና ሲረጋጋ እንግዲህ ወደዛ አውርተው ይመለሳሉ ማለት ነው። መንገድ ላይ ንፋስ ወስደው ምናምን ሲመለሱ ቆይ ግን ምን ሰምተህ ነው ታርቆን እንደዚህ ራስን የሳትከው? ምን ሰምተህ ነው? ቆይ ምን አድርገው ነው ትለዋለች ማለት ነው። አይ ይሄ እኔና የሚስቴ ጉዳይ ነው ሉሃና፣ ልነግርሽ አልችልም፣ በጣም አዝናለሁ ይላታል ማለት ነው። እንግዲህ ይህንን ነገር ሚራ ደግሞ ዳኒያ ጋራ ተስማምታ ነበረ። የተስማማችበትም ምክንያት እንግዲህ እኔ አድናንን ለአንቺ አደርግልሻለሁ፣ አንቺ ደግሞ ታርቆንን ለእኔ ትትይልኛለሽ፣ ምናልባት ታርቆን እንኳን ባይፈልግኝ ይህንን ቤት በስሜ ታደርግልኛለሽ ትላታለች። ከዛም እሺ ችግር የለውም ብቻ እንጂ አድናንን ለእኔ አድርግልኝ ትላታለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። እንሆ ሉሃና ድራማን ይዤላችሁ ቀርብ ያለው ሉሃና እንግዲህ ወደ መጨረሻው አካባቢ እየደረሰ ነው ማለት ነው። እንግዲህ እስከ ዛሬ ሲያሳድገው የነበረ የታርቆን ልጅ የእሱ ልጅ እንዳልሆነ ሚራ እንግዲህ ሲያወሩ ሚራና ዳኒያ ሲያወሩ ይሰማል ማለት ነው። ከዚህ በፊትም ሚራ ለመናገር ፈልጋ ነበረ። ጠምዳ የያዘችባት እንግዲህ ያንን ሚስጥር እንዳታወራባት ነበረ። ዳኒያ ያን ሁሉ ነገር የደበቀችላት የሚራን ሰው ስትገድል የደበቀችላት እንግዲህ ያን ሁሉ ነገር ነበረ። እንግዲህ በስተመጨረሻም ሰምቷል ማለት ነው። ታርቆን እንግዲህ ታርቆን ከሰማ ከተረጋጋ በኋላ በጣም በሚያሳዝን ሁኔታ እባክሽን ይህንን ነገር ለአድናን አትንገሪው፣ አድናን ይሄ ልጅ እንዳለው አያውቅም እሱ ማለት ነው። እና እባክሽ አትንገሪው፣ ልጄን ሄኖክን አትንጠቂኝ እባክሽን። ምክንያቱም አድናን አንደኛ አላሳደገውም፣ እኔ እንደ አባቱኜ ነው ያሳደግኩት። ስለዚህ እባክሽን የበለጠ አትጉጅኝ፣ አትንገሪው። እኔ ሁሉንም ነገር ይቅርታ አደርግልሻለሁ፣ ችግር የለውም። እኔ አንቺን ማጣትም አልፈልግም፣ ልጄን ደግሞ ሄኖክ ማጣት አልፈልግም፣ እባክሽን ይላታል ማለት ነው። እንዴ ታርቆን እንዴት እንደዚህ ትላለህ? በኋላ አድጎ ልጄ ሰው ቢነግረውስ? አድናን አባቱ አንተ አባት እንዳልሆንክ ሰው ቢነግረው እንዴት አድርጌ ደብቄ ማኖር እችላለሁ? አይሆንም፣ የግድ አድናን ማወቅ ያለበት ልጁ እንደሆነ። ስለዚህ እባክህን በቃ እሱን ማድረግ አልችልም ትለዋለች ማለት ነው። እንግዲህ ለእሷ ቀላል ነገር ነው። ሲጀመር አድናን አይፈልጋትም ከሉሃና ውጪ አይፈልግም ማለት ነው። ሁልጊዜ አፈቅርሃለሁ እንደዚህ ስትለው ለራሱ በቃ ዞር በይ፣ ይኸውልሽ ታርቆን ትዳርሽን መስርቺ፣ እኔና አንቺ ጉዳይ ያለቀ ጉዳይ ነው። ስለዚህ እባክሽን ተይኝ ይላታል እንጂ አንድም ቀን እንኳን በጥሩ አይን እንኳን አይቷት አያውቅም ማለት ነው። እሷ ደግሞ በግድ ወደፊት እኔን ይወደኛል፣ በቃ መሆን ያለበት ይሄ ነው፣ እኔ አፈቅረዋለሁ፣ አድናንን አፈቅረዋለሁ ትላለች ማለት ነው። እንግዲህ ሳታፍር ሳትፈራ ለታርቆን ለራሱ እኔ አድናንን አፈቅረዋለሁ ትለዋለች ማለት ነው። እንግዲህ አድናን ችግር የለውም አፍቅሪው፣ ከፈለግሽ እኔ ሄኖክን ልጅ ለእኔ ተይልኝና በቃ ከፈለግሽ እኔ አድናን ጋር እድርሻለሁ ይላታል ማለት ነው። በእውነት እስከዚህ ድረስ ነው ታርቆን የሄደላት። እሷ ግን በፍጹም አልፈልግም፣ እኔ ከልጄም ባል ጋር ከልጄም አባት ጋር ነው የምሆነው እንጂ በጭራሽ ከአንተ ጋር አልሆንም። ይህን ስነግርህ ግን በጣም አዝናለሁ ታርቆን፣ እባክህን ይቅርታ አድርግልኝ ስትለው በጣም ነው የተናደደው። በጥፊ ነው የመታት ማለት ነው። ምክንያቱም እሷን ማጣት አይፈልግም ታርቆን፣ በጣም ነው የሚወዳት በጣም ማለት ነው። እንግዲህ ልጁንም እንግዲህ ልጄ ብሎ እስከ ዛሬ ድረስ ህፃን ልጅ አይደለም፣ የስንት ዓመት ህፃን ትልቅ ልጅ ነው ማለት ነው። እንግዲህ እስከ ዛሬ ድረስ እንደ ልጁ ነበረ ሲያሳድገው የነበረ። እንግዲህ ያው ይህ ሁሉ ነገር ለእናቴ ብዬ ነው ያደረግኩት። እናቴ ልትሞት ስለነበረ ነው። በወቅቱ ምንም ምርጫና ውሳኔ የለኝም እና ታርቆን ለዛ ነው እንደዛ ያደረግኩት ብትለውም እኔ ችግር የለውም ምንም ችግር የለውም፣ ብቻውን ልጄን አትንጠቂኝ። እኔ ልጄን ሄኖክን ካጣው በቃ እሞታለሁ፣ በጭራሽ መቋቋም አልችልም ልጄን በቃ አላት ማለት ነው። በጭራሽ አለች። እሷ ደግሞ እንግዲህ ሚራ ደግሞ
ለሉሃና እንግዲህ ምን ብላታለች? ሮቤል በህይወት አለ፣ አልሞተም። ወንድምሽ እህትሽን የገደለው ሮቤል ነው። ስለዚህ ደግሞ አድናን ደግሞ እንግዲህ ወንድሙን አንቺ እንዳትበቀይበት የሆነ ነገር እንዳታደርጊበት የሆነ ቦታ ደብቆ እየቀለበው ነው ትላታለች ማለት ነው። እንግዲህ ሉሃና ደግሞ አምናታለች ማለት ሜራ ተንኮለኛ ሴረኛ እንደሆነች ታውቃለች። ነገር ግን እንዲያውም የገደለው ገድሎት የነበረ እንዲያውም ራሱ ሮቤል ነበረ። እንግዲህ ሮቤል መንፈስ ነው፣ በተደጋጋሚ ነው እንግዲህ ከሞት የተረፈው እና ይህንን ነገር እንደዛ ብላ እንግዲህ ነግራት ነበረ እና ያንን ደግሞ አምናለች ማለት ነው። ሮቤል እንደገደለ አላወቀችም ነበረ። በስተመጨረሻም ሰማች። ከዛም በኋላ እንግዲህ ሜራ ይኸውልሽ እኔ እገልሻለሁ፣ እኔ ሮቤል የገባበት ጉድጓድ ነው ማስገባሽ። ስለዚህ ለሉሃና ብዙ ነገር ነግረሽ እንግዲህ ሉሃና እኔ እንድትቀየመኝ አድርገሻታል። ስለዚህ ደግሞ አሁን ያጠፋሽውን ጥፋት እባክህን ይቅርታ አድርግልኝ አድራን። በቃ ከዚህ በኋላ እኔ ምንም ነገር በቃ ወደ መልካም ሰው እየሆንኩኝ ነው። ስለበደልኩ ነገር ሁሉ ስለ ሁሉም ነገር ይቅርታ አድርግልኝ ትለዋለች። እንግዲህ በቃ እስከ ዛሬ ምን አደረግኩኝ? እስከ ዛሬ ተንኮል እየሰራው ማንም ሰው እኮ እኔን በመልካም የሚያነሳኝ ሰው የለም። ሁሉም በተንኮል ነው የሚያነሱኝ። ስለዚህ ይህን ነገር እየሰራው ምንም ጥቅም አላገኘውም፣ ጉዳት ነው እንጂ እኔ እንዳውሬ ነው ሁሉም የሚያየኝ እና ይህንን ስሜን ደግሞ በመልካም ነገር መቀየር አለብኝ አለችና እንግዲህ ሜራ በቃ እየተቀየረች ነው ማለት ነው። ስለዚህ አድናን ደግሞ ይህንን ያጠፋሽውን ስም መልሽ፣ ስሜን አጥፍተሻል፣ ሉሃና እንድትጠራጠረኝና እንድጠላኝ አድርገሻል። ስለዚህ ይህን ነገር ደግሞ ማስተካከል አለብሽ። ከዛም በኋላ ይቅርታ ብሽን እቀበላለሁ ይላታል ማለት ነው አድናን። እሺ ችግር የለውም አድናን ችግር የለውም አለችና እንግዲህ ሉሃናን እንግዲህ ይኸውልሽ እንቺን ፎቶ ትላታለች። ምንድን ነው ብላ ስታሳያት እንግዲህ ሮቤልን የሚገድል እንትን ነው ማለት ነው የሚገድል ፎቶ ነው። ስትቀብረው የሚያሳይ ፎቶ ነው። ማን አንስቶ እንደሰጣት ግን አታውቅም። በር ድረስ ነው የመጣው ትላታለች። እና እባክሽ እኔ አላምንሽም፣ አንቺ አሁን ይህንንም እኮ ውሸትሽ ሊሆን ይችላል አለችና እስኪ እውነትም አድናን ይቅርታ መጠየቅ አለብኝ። እውነት እንደዛ ከሆነ እውነቷን ሊሆን እኮ ይችላል ይቺ ክፉ አለችና ያንን ፎቶ ወረወረችና የራስሽ ጉዳይ አላምንሽም አለቻትና ሄደች። ከዛ ከፈለግሽ ዳንያን መጠየቅ ትችያለች ትላታለች። ይህን እሺ በቃ አለችና ሄደች። እስኪ ለማንኛውም ልጠይቃት እስቲ ዳንያን ብላ እነ ዳንያ ክላስ ስትሄድ ማለት ነው እንግዲህ እነ ዳንያ ክላስ ስትሄድ ያልታሰበው ነገር ትሰማለች ማለት ነው። እንግዲህ ታርቆን እንትን እያላት ነበረ ማለት ነው። ሁሉንም ነገር እየነገራት በቃ እኔ ችግር የለውም ስለ ልጁ እያወራት እያለ ልጁ ያንተ አይደለም በቃ ያድናን ነው ስትል እንግዲህ ዳንያ ምንድን ነው የምትዩ? ምን አድናን ልጅ አለው ነው የምትዩ አለቻት። አዎ ሎሃና ልጅ አለው። ሄኖክ የታርቆ ልጅ ሳይሆን ያድናን ልጅ ነው። የድሮ ፍቅረኛዬ ያድናን አሁንም አፈቅረዋለሁ። አሁንም እኔ የምፈልገው ታርቆንን ሳይሆን ከአድናን ጋራ ከልጄ ጋራ አንድ ላይ መሆን ነው። ስለዚህ ይኸውልሽ ልጅ ያለው ሰው ነው አንቺ ፍቅረኛ ብለሽ ያሹ እና እባክሽን ተይልኝ ትላታለሽ ማለት ነው። ታርቆን በቃ ሲጣርጎ ሊገላት አንቆ ሊገላት ማለት ነው። እያለቀሰች እንግዲህ በቃ እውነቱ ይሄ ነው ታርቆን ይሄን እውነቱን መቀበል አለብህ ትለዋለች። እንግዲህ አድናን ያንን ነገር ሲሰማ ምንድን ነው የምትይው አንቺ? እኔ በጭራሽ ይሄን ልጅ ነው ብዬ ማመን አልችልም። ለምን እስከዛሬ አልነገርሽኝም ልጅ ካለኝ? ሲቀጥል ደግሞ ለምንድን ነው አሁን እኔ ልጄን አባት ብሎ አባት እያለው ሲያሳድገው የኖረ አባት እያለው አሁን ደርሶ እኔ አባት ነኝ እምለው ነገር የለኝም፣ አያገባኝም፣ አይመለከተኝም ትለዋለች ይላል ማለት ነው አድናን። ምን ማለት ነው አድናን? ልጃችን እኮ ነው። ከፈለክ በአስመርምረው ከፈለክ እንደፈለክ አድርገው እና አባቴ ማን ነው ሲለኝ ወደፊት አድናን ብዬ መናገር መቻል አለብኝ። ስለዚህ ከወዲሁ አንተ ንገረው። ምክንያቱም እኔ እያደረግኩት ይሄን ሁሉ ነገር ያደረግኩት አውቄ ወይም ደግሞ ሆን ብዬ ታርቆን ለመጉዳት ብዬ ሳይሆን በቃ እኔ በጊዜው በወቅቱ በደረሰብኝ ነገር በወቅቱ ማድረግ ስላለብኝ ማስቀደም ያለብኝን ነገር ማስቀደም ስለነበረብኝ ነው ይህንን ሁሉ ነገር ያደረግኩት እንጂ እኔ ሆን ብዬ አይደለም። ስለዚህ
ታርቆን እውነቱን መቀበል አለብን። እኔ ደግሞ ለአንተ ምንም አይነት ስሜት የለኝም፣ ምንም አይነት ነገር የለኝም እና ምንም ልረዳህ አልችልም። በጣም አዝናለሁ። እስከ ዛሬ ላሳለፍ ይህንን ነገር ሁሉ ስላደረግኩ ስለ ሁሉም ነገር ይቅርታ አደርግልኝ ብትለውም በጭራሽ ታርቆን ምንም ይቅርታ ማደርግልሽ ነገር የለም ልጄን ከሰጠሽኝና ከሰጠሽኝ ብቻ ነው እባክህን አለው ማለት ነው ለአድናን። እባክህን አድናን፣ እኔ ሄኖክን ልጄን አጥቼ መኖር አልችልም። እንግዲህ አባቱ አንተ ብትሆንም እኔ አላውቅም። ይኸው እስከ ዛሬ ውሸት የሚባል ነገር አልወድም እኔ በህይወቴ። ስለዚህ ይኸው ዋሽታኛለች። እኔ እስከ ዛሬ ልጄ ነው ብዬ ነበረ፣ የአብራኬ ክፋይ ነው ብዬ ነበረ ሳሳድገው የነበረ ሄኖክን። አሁን ግን አሁንም ቢሆን እባክህን አድናን፣ በቃ ልጄ ነው፣ እኔ ልጄ ነው። እሱን ካጣው እሱን አጥቼ በጭራሽ መኖር አልችልም እና እባክህን እኔ አንተ ቢያንስ እንኳን አትጨክንብኝ። እኔ የወለ ታርቆን እኔ አንተ ልጄን የመንጠቅ አላማም እቅድም የለኝም። እኔ ሲጀመር እኔ አዳንያን በጭራሽ አልፈልጋትም። የድሮ ያለፈ ነገር ነው እንጂ እምታወራውን ያሁን ለሷ ምንም አይነት ስሜት የለኝም። እኔ እማፈቅራት እምወዳት ሉሃናና ሉሃናን ብቻ ነው። ሌላ ሴት በህይወቴ ላስገባ አልችልም። ይኸውልሽ ዝም ብለሽ አንቺ ፍቅርሽን ብታክሚ ይሻልሻል። ታርቆን በጣም መልካም ሰው ነው። ስለዚህ አትጉጁ። አሁንም ቢሆን አብረሽ ሁኚ። ልጅህን እኔ አልቀማህም ታርቆን፣ ምክንያቱም እኔ አላሳደግኩትም፣ እኔም አላውቀውም፣ እሱም አያውቀኝም። ያወቀው ከመጀመሪያው ጀምሮ አንተን ነው። አንተ አባቱ እንደሆንክ አምኖ ነው ያደገው። አሁንም ቢሆን አባትነትህን ማንም አይነጥቅም። እኔ አልፈልግም። በቃ ታርቆን መጎዳት የለበትም። ምን አደረግሽ? ምን በደለሽ? እኔና አንቺ የተገናኘ ነው በአጋጣሚ ነው እንጂ በእንትን አይደለም። እግዚአብሔር ፈቅዶልን ነው። በቃ እንደ እስከ ዛሬ ድረስ የሆነው በቃ ሆነ። አሁን ግን በቃ ድጋሚ ላጣህ አልፈልግም፣ በጭራሽ ማጣት አልፈልግም አንተን። እኔ በቃ አንድ ላይ እንድንሆን ስለተፈለገ ነው እንድያገናኘን። ይኸውልሽ ራስሽን አታታልይ ዲያንያ፣ ራስሽን አታታልይ፣ ጅላቱኝ። እኔ አልፈልግሽም። ከማይፈልግሽ ሰው ጋር እንዴት ልኖር ትችያል? ሲጀመር እኔ ሉሃናን አግብቼ ከሉሃና ነው ልጅ መውለድ የምፈልገው። ትሰሚያለሽ? ስለዚህ እባክሽን እኔ ህይወትሽንም አትበጭብጪ፣ ትዳርሽንም አትበጭብጪ፣ የእኔንም ህይወት አትበጭብጪ። ተይኝ፣ በቃ ተይኝ። አሰሚም እንዲ አንቺ ምን ማለትሽ ነው? እኔ ተይኝ ብዬሻለሁ። በቃ እኔ አልፈልግሽም። ስንት ጊዜ ነው የምነግርሽ? አንቺ ሰው የሚልሽን አሰሚም እንዴ? ስንት ጊዜ ነው የምነግርሽ? እኔ ድሮ ነበረ፣ በቃ አለፈ። እዛ አስቀምጠሽው እንደሄድሽ የሄድሽው አድናን ሌላ ነው። ይሄ አድናን ደግሞ ሌላ አድናን ነው። ትሰሚያለሽ? ማፈቅራት ከእሷ ውጪ ማንንም ልቀበል አልችልም። እና ለምንድን ነው እንደዚህ የምትጎጁ? ይህን ያክል ምን አደረገሽ? ምንም የበደለሽ ነገር የለም ታርቆን። ስለዚህ ከእሱ ጋር መሆን ነው ያለ
ስለዚህ ተይም